ሰላም ውድ የቻናላችን ቤተሰቦች ነው። ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 2 ፓርት 3 ታይፕስ ኦፍ አርጊውመንትስ በሚል ቶፒክ ተገናኝተናል። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮዎችን ላይክ፣ ሼር፣ ኮመንት ማድረጉ እንዳይረሱ። ቀጥታ ወደ ዲስከሽናችን እናልፋለን። ታይፕስ ኦፍ አርጊውመንትስ ኤቭሪ አርጊውመንት ኢንቮልቭስ አን ኢንፍሬንሻል ክሌምስ። እያንዳንዱ አርጊውመንት የራሳቸው የሆነ ኢንፍሬንሻል ክሌም አላቸው። ዲፐንዲንግ ኦን ደ ኢንፍሬንሻል ሪሌሽን ቢትዊን ፕሪሚስ ኤንድ ኮንክሉዥን፣ በፕሪሚሱና በኮንክሉዥኑ መካከል ያለውን የኢንፍሬንሻል ሪሌሽን የሪዝኒንግ ፕሮሰስ ዝምድና መሰረት በማድረግ ወይም ግንኙነት መሰረት በማድረግ አርጊውመንቶችን ከሁለት እንከፍላቸዋለን። የመጀመሪያው ዲዳክቲቭ አርጊውመንት ሲሆን ሁለተኛው ደግሞ ኢንዳክቲቭ አርጊውመንት ነው። ሶ ሌት ዲስከስ ዋን ባይ ዋን። the first one is called deductive arguments. It is impossible for the conclusion to be false given that the premises are true. አንድን አርጊውመንት ዲዳክቲቭ አርጊውመንት ነው ልንለው የምንችለው ምን ከሆነ ነው? ፕሪሚሱ መንስኤውን እውነት እንደሆነ አስባችሁ ተነስታችሁ ኮንክሉዥናችሁ ወይም መደምደሚያችሁ ፎልስ የማይሆን ከሆነ፣ ፎልስ የማይሆንበት ምንም አጋጣሚ ከሌለ ያንን አርጊውመንት ዲዳክቲቭ አርጊውመንትስ ብለን እንጠራዋለን። ኮንክሉዥን ፎሎ ዘ ፕሪሚስ ዊዝ ኔሰሲቲ። ኮንክሉዥኑ ፕሪሚሱን የሚከተልበት ወይ ምን ይባላል? ኔሰሲቲ፣ የግዴታ አስፈላጊ በሆነ መንገድ። ያ ማለትም ፕሪሚሱ የሆነውን ሁሉ ኮንክሉዥን የሚሆን ከሆነ ያንን ኮኔክሽን ምን ብለን እንጠራዋለን? ነሰሲቲ ብለን እንጠራዋለን። ኢንቮልቭ ነሰሳሪ ሪዝኒንግ ብለን እንጠራዋለን። ሰው እንደዚህ ዴፊኒሽኑ ካየነ ኤግዛምፕል ስናይ ኤግዛምፕል 1 ኦል ፊሎሶፈርስ አር ክሪቲካል ቲንከርስ። ሶክራተስ ኢዝ ኤ ፊሎሶፈር ዜርፎር ሶክራተስ ኢዝ ኤ ክሪቲካል ቲንከር። ሁሎችም ፈላስፋዎች ክሪቲካል ቲንከር ናቸው። ሶክራተስ ደግሞ ፊሎሶፈር ነው። ስለዚህ ሶክራተስ ክሪቲካል ቲንከር ነው። ሁሎችም ፈላስፋዎች ክሪቲካል ቲንከር ናቸው። ሶክራተስ ደግሞ ፈላስፋ ነው። ስለዚህ ሶክራተስ ክሪቲካል ቲንከር ነው። ሁሎችም ፈላስፋዎች ክሪቲካል ቲንከር ከሆኑና ሶክራተስ ደግሞ ፈላስፋ ከሆነ ሶክራተስ ክሪቲካል ቲንከር የማይሆንበት አጋጣሚ አለ? የለም። ስለዚህ የግዴታ ፕሪሚሱ የሆነውን ኮንክሉዥኑ ስለሚሆን ይህንን አርጊውመንት ዲዳክቲቭ አርጊውመንት ብለን እንጠራዋለን። ኤግዛምፕል 2 ኦል አፍሪካን ፉትቦለርስ አር ብላክስ መሲ ኢዝ አን አፍሪካን ፉትቦለር ኢት ፎሎ ዳት መሲ ኢዝ ብላክ። ምናለ ደግሞ እዚህ ጋር ሁሎችም የአፍሪካ እግር ኳስ ተጫዋቾች ጥቁሮች ናቸው። ሜሲ ደግሞ ከአፍሪካ እግር ኳስ ተጫዋቾች መካከል አንዱ ነው። ስለዚህ መሲ ምንድነው አለ? ጥቁር ነው። አሁን ሁሉን ስታዩት ስቴትመንቱ ነው። ሁሎችም የአፍሪካ እግር ኳስ ተጫዋች ጥቁሮች አይደሉም። ለምሳሌ እንደን ጥቁሮች አይደሉም። መሲም አፍሪካዊ አይደለም። መሲም ብላክም አይደለም። ነገር ግን አክቹዋል ትሩዙን ሳይሆን ማየት ያለባችሁ የምታስቡትን ነገር ነው። ሁሎችም የአፍሪካውያን እግር ኳስ ተጫዋቾች ጥቁር እንደሆኑ በአእምሯችሁ ታስቡና መሲ ደግሞ አፍሪካዊ እንደሆነ ካሰባችሁ በኋላ መሲ መጨረሻ ላይ የምታስቀምጡት ኮንክሉዥን የግዴታ ከፕሪሚሱ ጋር ኮኦሬሌት የሚያደርግ ከሆነ በትሩዝ ቫሊዩ ያንን አርጊውመንት ምን ብለን እንጠራዋለን? ዲዳክቲቭ አርጊውመንት ብለን እንጠራዋለን። ስለዚህ በዚህ ኤግዛምፕል ሁሎችም የአፍሪካውያን እግር ኳስ ተጫዋቾች ጥቁሮች ከሆኑና መሲ ደግሞ ከአፍሪካውያን እግር ኳስ ተጫዋቾች መካከል አንዱ ከሆነ መሲ ጥቁር የማይሆንበት ምክንያት አለ? የለም። ሶ ይህ ዲዳክቲቭ አርጊውመንት ብለን እንጠራዋለን። ዲ አዘር ዋን ኢዝ ኮልድ ኢንዳክቲቭ አርጊውመንትስ። ሌላው ደግሞ የአርጊውመንት አይነት ኢንዳክቲቭ አርጊውመንትስ ብለን እንጠራዋለን። ኢት ኢዝ ኢምፕሮባብል ፎር ዘ ኮንክሉዥን ቱ ቢ ፎልስ ጊቭን ዳት ዘ ፕሪሚስስ አር ትሩ። አያችሁት? ፕሪሚሳችሁ መንስኤያችሁ ትሩ ብላችሁ ተነስታችሁ ኮንክሉዥናችሁ ወይም መደምደሚያችሁ ፎልስ የማይመስል ከሆነ የማይመስል ነው ያለ። ያንኛው ኢምፖሲብል ነው የማይሆን ነው። እዚህ ጋር የማይመስል ከሆነ ያንን አርጊውመንት ምን ብለን እንጠራዋለን? ኢንዳክቲቭ አርጊውመንት ብለን እንጠራዋለን። the conclusion follow the premise only with probability። ሁልጊዜም ቢሆን ኮንክሉዥኑ ፕሪሚሱን የሚከተልበት መንገድ በፕሮባቢሊቲ ነው። ይሄ 50-50 በሆነ ፕሮፖርሽን ነው ሊከተለው የሚችል እንጂ የግዴታ ፕሪሚስ የሆነው ኮንክሉዥን ይሆናል ማለትም አይደለም። ኮንክሉዥኑ ፕሪሚስ የሆነውን ሊሆንም ላይሆንም ይችላል። እንደየ ሲቹዌሽኑ ነው፣ አይታወቅም። ኢት ኢንቮልቭስ ፕሮባቢሊስቲክ ሪዝኒንግ። ቅድም ዲዳክቲቭ ሪዝኒንግ ምንድን ያለው? ነሰሳሪ ሪዝኒንግ። ይሄኛውን ደግሞ ፕሮባቢሊስቲክ ሪዝኒንግ ብለን እንጠራዋለን። በኤግዛምፕል ስንየው ደግሞ የበለጠ ግልጽ ይሆንላቸዋል። ኤግዛምፕል 1 ሞስት አፍሪካን ሊደርስ አር ብላክስ
ማንዴላ ወዝ አን አፍሪካን ሊደር ዜርፎር ፕሮባብሊ ማንዴላ ወዝ ብላክ። አብዛኞቹ የአፍሪካውያን መሪዎች ጥቁሮች ናቸው። ማንዴላ ደግሞ ከአፍሪካውያን መሪዎቹ መካከል አንዱ ነው። ስለዚህ ማንዴላ ጥቁር የመሆን እድል አለው። አሁን እዚህ ጋር ትሩም ፎልስም ሊሆን ይችላል። አሁን ማንዴላ ከአብዛኞቹ የአፍሪካ ሊደሮች መካከል ከሆነ ማንዴላ ጥቁር ነው፣ ይሄ ነገር ትሩ ይሆናል። ነገር ግን ማንዴላ ከአብዛኞቹ ባይሆኑስ ከጥቂቶቹ የአፍሪካውያን መሪዎች ከሆነ ደግሞ ማንዴላ ጥቁር አይሆንም። ስለዚህ አርጊመንቱ ፎልስ ይሆናል። እንደዚህ አይነት አርጊመንቶችን በአብዛኛው ጊዜ ምን ብለን እንጠራቸዋለን? ኢንደክቲቭ አርጊመንትስ ብለን እንጠራቸዋለን። ኤግዛምፕል ቱ ኦልሞስት ኦል ዊመን አር ማማልስ ሃና ኢዝ ኤ ውመን ሄንስ ሃና ኢዝ ኤ ማማል። ሙሉ በሙሉ ማለት ይቻላል ሁሎችም ሴቶች አጥቢዎች ናቸው። ሃና ደግሞ ሴት ናት። ስለዚህ ሃና ምንድናት? አጥቢ ናት። አሁን ይህንን ስቴትመንት ሃና ከአብዛኞቹ ሴቶች መካከል ከሆነች አዎ አጥቢ ናት፣ ትሩ ይሆናል። ነገር ግን ሃና ከማያጠቡት መካከል ከጥቂቶች ከሆነች ደግሞ ሃና ምንድናት? ማማል አትሆንም፣ አጥቢ አትሆንም። ሶ ያን አርጊመንት ያን ኮንክሉዥን ፎልስ ሆነ ማለት ነው። ስለዚህ አንድ አርጊመንት ትሩም ወይም ፎልስም ሊሆን የሚችልበት ሲናሪዮ ሲፈጠር ወይም ፕሮባቢሊስቲክ በሆነው ወይ ኮንክሉዥኑ ከፕሪሚሱ መከተል ካለበት ያንን አርጊመንት ምን ብለን እንጠራዋለን? ኢንደክቲቭ አርጊመንትስ ብለን እንጠራዋለን። ዲፈረንሺየቲንግ ዲዳክቲቭ ኤንድ ኢንዳክቲቭ አርጊመንትስ። እንዴትስ አድርገን ነው ዲዳክቲቭ አርጊመንቶችና ኢንዳክቲቭ አርጊመንቶችን የምናውቀው? የሆነ አርጊመንት ተቀብለን ያን አርጊመንት ዲዳክቲቭ ይሁን ኢንዳክቲቭ ይሁን የሚሉት ነገሮች እንዴት አድርገን እናውቀዋለን ካላችሁ ደግሞ ክራይቴሪያ ቱ ዲፈረንሺየት ዲዳክቲቭ አርጊመንት ኤንድ ኢንዳክቲቭ አርጊመንትስ፣ እንዴት አድርገን ዲዳክቲቭ አርጊመንቶችን ከኢንዳክቲቭ አርጊመንቶች እንለያለን ለሚሉት ሶስት የተለያዩ ክራይቴሪያዎች አሉ። የመጀመሪያው ዘ ኦከራንስ ኦፍ ስፔሻል ኢንዲኬተር ወርድስ፣ አመላካች ቃላቶችን መመልከት ነው። ለምሳሌ ያክል ሰርታይንሊ፣ ነሰሰርሊ፣ አብሶሉትሊ፣ ደፍኔትሊ የሚሉ ቃላቶች በዛ አርጊመንት ካሉ ያን አርጊመንት ሁልጊዜም ቢሆን ዲዳክቲቭ አርጊመንት ይሆናል። ዌራስ ፕሮባብል፣ ኢምፕሮባብል፣ ፕሌዥብል፣ ኢምፕሌዥብል፣ ላይክሊ፣ አንላይክሊ የሚሉ ቃላቶች ደግሞ ካሉ ያን አርጊመንት ምን ብለን እንጠራዋለን? ኢንደክቲቭ አርጊመንት ብለን እንጠራዋለን። ሁለተኛው ክራይቴሪያ ደግሞ ዘ አክቹዋል ስትሬንግዝ ኦፍ ዘ ኢንፍሉዌንሻል ሊንክ ቢትዊን ፕሪሚስስ ኤንድ ኮንክሉዥን፣ በፕሪሚስና በኮንክሉዥኑ መካከል ያለው የሪዝኒንግ ፕሮሰሱ ጥንካሬው፣ የመንስኤና የውጤት ግንኙነቱ ምን ይመስላል የሚሉት ነገሮችን ኢንዲቴል ማየት። ለምሳሌ ያክል ኦል ኢትዮጵያን ላቭ ዜር ካንትሪ፣ ደበበ ኢዝ አን ኢትዮጵያን ዜርፎር ደበበ ሎቭስ ሂዝ ካንትሪ። ሁሎችም ኢትዮጵያውያን ሀገራቸውን ይወዳሉ። ደበበ ደግሞ ኢትዮጵያዊ ነው። ስለዚህ ደበበ ሀገሩን ይወዳል። አሁን ዲዳክቲቭ አርጊመንት ነው። እንዴት ዲዳክቲቭ አርጊመንት መሆኑን ይታወቃል ካል ሁሎችም ኢትዮጵያውያን ሀገራቸውን ይወዳሉ አለ። ሶ ደበበ ደግሞ ኢትዮጵያዊ ነው። ደበበ እንግዲህ ኢትዮጵያዊ ከሆነ ሁሎችም ኢትዮጵያውያን ደግሞ ሀገራቸውን የሚወዱ ከሆነ ደበበ ሀገሩን የማይወድበት ሁኔታ የማይወድበት ኮንዲሽን ሊፈጠር ይችላል? አይችልም። ስለዚህ ይህን አርጊመንት ምን ብለን እንጠራዋለን? ዲዳክቲቭ አርጊመንት ብለን እንጠራዋለን። ዲ አዘር ኤግዛምፕል ኢዝ ማጆሪቲ ኦፍ ኢትዮጵያን አር ፖር፣ አላሙዲን ኢዝ አን ኢትዮጵያን ዜርፎር አላሙዲን ኢዝ ፖር። አብዛኞቹ የኢትዮጵያ ዜጎች አብዛኞቹ ኢትዮጵያውያን ድሆች ናቸው። አላሙዲ ደግሞ ኢትዮጵያዊ ነው። ስለዚህ አላሙዲ ምንድነው አለ? ድሃ ነው። አሁን ይሄ ኢንዳክቲቭ አርጊመንት ነው። እንዴት አድርገን እናውቀዋለን ከተባለ አብዛኞቹ የኢትዮጵያ ህዝቦች ድሆች ናቸው አለ። አልሐሙዲን ደግሞ ኢትዮጵያዊ ነው አለ። ሶ አልሐሙዲ ድሃ ነው አለ። አሁን ይሄ ትሩ ሊሆን ይችላል፣ ፎልስ ሊሆን ይችላል። ትሩ የሚሆነው እንዴት ነው ከተባለ አልሐሙዲን ከአብዛኞች የኢትዮጵያ ጎራ ሲመደብ ነው። ነገር ግን ከማይኖሪቲዎች ከተመደበ አልሐሙዲ ድሃ ነው የሚለው ሀሳብ ፎልስ ይሆናል ማለት ነው። ሶ ኮንክሉዥኑ እንግዲህ ሁለት አይነት አማራጭ ስላለው ይሄንን አርጊመንት ምን ብለን እንጠራዋለን? ኢንደክቲቭ አርጊመንት ብለን እንጠራዋለን። ዘ ላስት ኤንድ ዘ ሰርድ ክራይቴሪያ ቱ ዲስቲንጉሽ ዲዳክቲቭ አርጊመንትስ ኤንድ ኢንደክቲቭ አርጊመንት ኢዝ ዘ ካራክተር ኦር ፎርም ኦፍ አርጊመንቴሽን ደ አርጊወርስ ዩዝ። አርጊወሩ የሚጠቀማቸው የተለያዩ የአርጊመንቶች ካራክተርስ ወይም ታይፒካል ፎርም ኦፍ ደ አርጊመንት ብለን የምንጠራቸው ናቸው። ሳም ታይፒካል ዲዳክቲቭ አርጊመንትስ ብለን የምንጠራቸው አርጊመንትስ ቤዝድ ኦን ማትማቲክስ፣ አርጊመንት ቤዝድ ኦን ዴፊኔሽን፣ ካታጎሪካል ሳይሎጂዝም፣ ሃይፖቴቲካል ሳይሎጂዝም፣ ዲስጀንክቲቭ ሳይሎጂዝም ብለን የምንጠራቸው በተፈጥሯቸው እነዚህ አርጊመንቶች ሲፈጠሩ በተፈጥሯቸው ዲዳክቲቭ አርጊመንት ተብለው ይጠራሉ። በሌላኛው በኩል ደግሞ ሳም ታይፒካል ኢንደክቲቭ አርጊመንትስ ብለን የምንጠራቸው ደግሞ አርጊመንትስ ኦፍ ፕሪዲክሽን፣ አርጊመንት ፍሮም አናሎጂ፣ አርጊመንት ፍሮም
አውቶሪቲ፣ ኢንዳክቲቭ ጀነራላይዜሽን፣ አርጊመንት ቤዝድ ኦን ሳይንስ፣ አርጊመንት ቤዝድ ኦን ኮዜሽን። እነዚህ ደግሞ በኢንዳክቲቭ አርጊመንት ይጠቃልላሉ። ሶ ሌት ዲስከስ ዋን ባይ ዋን አንድ በአንድ ስናያቸው በመጀመሪያ የምናየው ኢንስታንስስ ኦፍ ዲዳክቲቭ አርጊመንት በተፈጥሯቸው ከነዛ ነገር የሚሰራው አርጊመንት ዲዳክቲቭ አርጊመንት የሆኑ ነገሮችን እናያለን። አንደኛ አርጊመንትስ ቤዝድ ኦን ማትማቲክስ ሂሳባዊ የሆኑ ስሌቶችን መሰረት አድርገው የሚሰሩ አርጊመንቶች ሁልጊዜም ቢሆን ዲዳክቲቭ አርጊመንት ናቸው። ኮንክሉዥን ዲፐንድስ ኦን አርቲሜቲክ ኦር ጂኦሜትሪክ ኮምፒቴሽን ሁልጊዜም ቢሆን ኮንክሉዥናችን መደምደሚያችን አርቲሜቲክ ወይም ጂኦሜትሪክ ብለን የምንጠራቸውን የሂሳባዊ ሁነቶች የሂሳባዊ ኮንሰፕቶች መሰረት የሚያደርግ ከሆነ እኛ የሰራነው አርጊመንት ምን ይሆናል? ዲዳክቲቭ አርጊመንት ይሆናል። ነገር ግን አንድ ኤክሰፕሽን አለ። ያን ኤክሰፕሽን ምንድነው? አርጊመንትስ ኦፍ ስታቲክስ ነው። አርጊመንት ኦፍ ስታቲክስ እንግዲህ በአብዛኛው ጊዜ ስታቲክሳዊ መረጃዎች ስናስቀምጥ በፐርሰንት ነው የምናስቀምጠው። በፐርሰንት የምናስቀምጠው ነገር ከአርቲሜቲክ ወይም ከጂኦሜትሪክ ይልቅ ወደ ዲግሪ ያደላ ነው። የሆነ ነገር ወደ ዲግሪ የሚያደላ ከሆነ ያንን አርጊመንት ምን ብለን እንጠራዋለን? ኢንደክቲቭ አርጊመንት ብለን እንጠራዋለን። ከስታቲክሳዊ ከሆኑ መረጃዎች ውጭ ያሉ ሁሎችም ሂሳባዊ ስሌቶችን መሰረት የሚያደርጉ አርጊመንቶች ሁልጊዜም ቢሆን ዲዳክቲቭ አርጊመንቶች ናቸው። ለምሳሌ ያክል ኤግዛምፕል ዩ ኬን ሜጀር ኤ ስኩዌር ፒስ ኦፍ ላንድ ኤንድ አፍተር ዲተርማይንግ ኢት ኢዝ 10 ሜትር ኦን ኢች ሳይድ ኮንክሉድ ዳት ኢትስ ኤሪያ ኢዝ 100 ስኩዌር ሜትርስ እንበልና እናንተ ስኩዌር የሆነ ካሬ የሆነ ሜትር እያንዳንዱን ሳይዱን ስትለቁ 10 ከመጣላችሁ ኤሪያው 100 ስኩዌር ሜትር መሆን ይችላል ብላችሁ ኮንክሉድ ብታደርጉ የአርጊመንታው ምን አይነት አርጊመንት ነው? ዲዳክቲቭ አርጊመንት ነው። ምክንያቱም ጂኦሜትሪክ ብለን የምንጠራውን የሂሳባዊ ስሌት ስለተጠቀመ ነው። the other one is the sum of two odd number is always even thus the sum of 3 and 9 is an even number ሁልጊዜም ቢሆን ሁለት ኦድ ነምበሮችን ብንደምራቸው ኢቭን ነምበር ይመጣሉ። ስለዚህ 3 እና 9ን ብንደምራቸው ኢቭን ነምበር መምጣታቸው የማይቀር ነው። አሁን ይሄኛው ደግሞ የትኛውን የማትማቲክስ ስሌት ነው የተጠቀመ? አርቲሜቲክ ብለን የምንጠራውን የማትማቲክስ ኮምፒቴሽን አይነት ነው የተጠቀመ። ይህም አርጊመንት ምን ተብሎ ይጠራል? ዲዳክቲቭ አርጊመንት ብለን እንጠራዋለን። the other example is since triangle is congruent with triangle B and triangle A is isosceles it follows that triangle B is isosceles ትሪያንግል ኤ ከትሪያንግል ቢ ጋራ ተጋጣሚ ከሆነ እናም ትሪያንግል ኤ ደግሞ አይሶስለስ ትሪያንግል ከሆነ ትሪያንግል ቢ አይሶስለስ ትሪያንግል መሆኑ የማይቀር ነው። አሁን ከማትማቲክስ ጂኦሜትሪክ ብለን ከምንጠራው ኮንሰፕት ጋር የተያያዘ ስለሆነ ይህን አርጊመንት ዲዳክቲቭ አርጊመንት ብለን አይደንቲፋይ እናደርገዋለን። ዲ አዘር ታይፒካል ዲዳክቲቭ አርጊመንት ኢዝ አርጊመንትስ ቤዝድ ኦን ዴፊኒሽን ዴፊኒሽኖችን ቤዝድ የሚያደርጉ የተለያዩ አርጊመንት አይነቶች ሁልጊዜም ቢሆን ዲዳክቲቭ አርጊመንት ናቸው። ኮንክሉዥን ዲፐንድስ ኦን ዘ ዴፊኒሽን ኦፍ ሳም ወርድስ ኦር ፍሬዝስ ዩዝድ ኢን ዘ ፕሪሚስ። በዚህ ሴናሪዮ ምንድነው ሊፈጠር የሚችለው? በፕሪሚስ ውስጥ የተጠቀምናቸውን የተለያዩ የሀረጋቶች ወይም የቃላቶች ትርጓሜ መሰረት በማድረግ ኮንክሉዥናችን የምናስቀምጥ ከሆነ ያን አርጊመንት ምን ተብሎ ይጠራል? አርጊመንትስ ቤዝድ ኦን ዴፊኒሽን ተብሎ ይጠራል። ለምሳሌ ያክል ኤግዛምፕል ስናይ ኤንጅል ኢዝ ኦነስት ኢት ኢዝ ፎሎ ዳት ኤንጅል ቴልስ ዘ ትሩዝ። መላእክታን ብለን የምንጠራቸው ነገሮች ሀቀኞች ናቸው። ስለዚህ መላእክታን ሁልጊዜም ቢሆን እውነት የሆነውን ነገር ይነግሩናል። አሁን እዚህ ጋር የማን ዴፊኒሽን የተጠቀምነ? ኦነስት የሚለውን ዴፊኒሽን ተጠቀምነ። ሁለተኛ ኤግዛምፕል ደግሞ ከበደ ኢዝ ኤ ፊዚሻን ዜርፎር ሂ ኢዝ ኤ ዶክተር። ከበደ ፊዚሻን ነው። ስለዚህ ከበደ ምንድነው? ዶክተር ነው። ምክንያቱም ፊዚሻን ማለት ዶክተር ማለት ስለሆነ ማለት ነው። ጋድ ኢዝ ኦምኒሰንት ኢት ፎሎ ዳት ሂ ኖውስ ኤቭሪቲንግ። ፈጣሪ ምንድነው? ፍጹማዊ ነው። ስለዚህ ፍጹማዊ ከሆነ ደግሞ እሱ በዚህ ምድርም ይሁን በዛኛው ዓለም ያለውን ማንኛውም ነገር ያውቃል። አሁን እነዚህ አርጊመንት ቤዝድ ኦን ዴፊኒሽን ብለን እንጠራቸዋለን። የመጀመሪያው ኤግዛምፕል ኦነስት የሚለው እንደ ዴፊኒሽን ወስዶ ቴልስ ዘ ትሩዝ የሚለውን ኢንፈራረገ። ሁለተኛው ኤግዛምፕል ፊዚሻን የሚለውን ወስዶ ዶክተር የሚለውን ኢንፈራረገ። ሶስተኛው ኤግዛምፕል ደግሞ ኦምኒሰንት የሚለውን ወስዶ ኖውስ ኤቭሪቲንግ የሚለውን ኢንፈር አደረገ። ኦል አርጊመንትስ ቤዝድ ኦን ዴፊኒሽን ኢዝ ኮልድ ዲዳክቲቭ አርጊመንትስ ነው። ሁሎችም ከዴፊኒሽን የሚነሱ አርጊመንቶች ሁልጊዜም ቢሆን ዲዳክቲቭ አርጊመንት እንደሆኑ መርሳት የለባችሁም። ዚ አዘር ታይፒካል ዲዳክቲቭ አርጊመንት ኢዝ ኮልድ ካታጎሪካል ሳይሎጂዝም። ሌላው ደግሞ የዲዳክቲቭ አርጊመንት አይነት ምንድነው? ካታጎሪካል ሳይሎጂዝም። ስቴትመንት ቢግን ዊዝ ዋን ኦፍ ዘ ወርድስ ኦል፣ ኖ ኤንድ ሰም።
ማንኛውም ስቴትመንት በእነዚህ ቃላቶች መጀመሪያ የሚጀምር ከሆነ በኦል በኖ ወይም እና ሰም በምንለው ቃላቶች የሚጀምሩ ማንኛውም ስቴትመንቶች ሁልጊዜም ቢሆን ካታጎሪካል ሳይሎጂዝም ናቸው። ለምሳሌ ያክል ኦል ኢጂፕቲያንስ አር ሙስሊምስ፣ ኖ ሙስሊም ኢዝ ኤ ክርስቲያን፣ ሄንስ ኖ ኢጂፕቲያን ኢዝ ኤ ክርስቲያን። ሁሎችም ግብፃውያን ሙስሊሞች ናቸው። በዚች ምድር ደግሞ ማንም ሙስሊም የሆነ ክርስቲያን አይሆንም። ስለዚህ ማንም ግብፃውያን ክርስቲያን፣ የትኞችም ግብፃውያን ክርስቲያን አይደሉም። አሁንኛውን ለምን ነው ካታጎሪካል ሳይሎጂዝም ያለው ብትሉ ኦል እና ኖ የሚሉ ቃላት ስላሉ ይሄንን አርጊመንት ምን ብለን እንጠራዋለን? ካታጎሪካል ሳይሎጂዝም ብለን እንጠራዋለን። ካታጎሪካል ሳይሎጂዝም የሆነ አርጊመንት ሁሉ ደግሞ ዲዳክቲቭ አርጊመንት መሆኑን መርሳት የለባቸውም። በአራተኛ ደረጃ የተቀመጠው ደግሞ የዲዳክቲቭ አርጊመንት አይነት ምንድነው? ሃይፖቴቲካል ሳይሎጂዝምስ ነው። ሃቭ ኮንዲሽናል ስቴትመንት ፎር ዋን ኦር ቦዝ ኦፍ ኢትስ ፕሪሚስ፣ ለአንዱ ወይም ለሁለቶችን ፕሪሚስ ኮንዲሽናል ስቴትመንት ኮንዲሽናላዊ የሆኑ አረፍተ ነገሮች ያሉት ማንኛውም አርጊመንት ምን ተብሎ ይጠራል? ሃይፖቴቲካል ሳይሎጂዝም ብለን እንጠራዋለን። ኢፍ ዘን ስቴትመንት ምንለው ማለት ነው። ኢፍ ኤ ዘን ቢ፣ ኢፍ ቢ ዘን ሲ፣ ዜርፎር ኢፍ ኤ ዘን ሲ። ኤ ቢ ከሆነ ቢ ደግሞ ሲ ከሆነ ስለዚህ ኤ ሲ ይሆናል ብለን የምናስቀምጠው የአርጊመንት አይነት ነው። ይህን በኤግዛምፕል ስነው የበለጠ ክሊር ይሆናል። ኤግዛምፕል ፕሪሚስ ዋን ኢፍ ዩ ስተዲ ሃርድ ደን ዩ ዊል ግራጁዌት ዊዝ ዲስቲንክሽን። አንተ ጠንክረህ የምታጠና ከሆነ በጥሩ ሁኔታ በጥሩ ውጤት ትመረቃለህ። ፕሪሚስቱ ደግሞ ምን አለ? ኢፍ ዩ ግራጁዌት ዊዝ ዲስቲንክሽን ደን ዩ ዊል ጌት ኤ ሪዋርዲንግ ጆብ። አንተ በጥሩ ውጤት ከተመረቅ ደግሞ አሪፍ የሆነ የስራ ሁኔታ ይመቻችልሃል አለ። ኮንክሉዥኑ ጋር ምን ብሎ አስቀመጠ? ዜርፎር ኢፍ ዩ ስተዲ ሃርድ ደን ዩ ዊል ጌት ኤ ሪዋርዲንግ ጆብ። ስለዚህ አንተ ጠንክረህ የምታጠና ከሆነ ጥሩ የሆነ የስራ ሁኔታ ይመቻችልሃል ብሎ ያስቀምጣል። ይህን አይነት አርጊመንት ምን ብለን እንጠራዋለን? አርጊመንት ቤዝድ ኦን ኮንዲሽናል ወይም ሃይፖቴቲካል ስቴትመንት ብለን እንጠራዋለን። በአምስተኛነት ደረጃ ደግሞ የተቀመጠው የታይፒካል ዲዳክቲቭ አርጊመንት አይነት ዲስጀንክቲቭ ሳይሎጂዝም ነው። ዲስጀንክቲቭ ሳይሎጂዝም ብለን የምንጠራው ቢንግ ዊዝ አን አይዘር ኦር ፍሬዝ፣ አይዘር ኦር በሚለው ፍሬዝ የሚጀምር ማንኛውም አርጊመንት ምን ተብሎ ይጠራል? ዲስጀንክቲቭ ሳይሎጂዝም ብለን እንጠራዋለን። አይዘር ኤ ኦር ቢ፣ ኖት ኤ ዜርፎር ቢ። ወይ ኤ ወይ ቢ ነው ለዛ ነገር ኤ ወይም ቢ ነው፣ ኤ ደግሞ አይደለም ስለዚህ ቢ ነው ብለን የምናስቀምጥ የአርጊመንት አይነት ነው። ለምሳሌ ያክል በኤግዛምፕል ስናየው ሬዩና ኢዝ አይዘር ኢትዮጵያን ኦር ኤሪትሪያን፣ ሬዩና ኢዝ ኖት ኤሪትሪያን ዜርፎር ሬዩና ኢዝ ኢትዮጵያን። ሬዩና ኢትዮጵያ ወይም ኤርትራዊ ናት፣ ሬዩና ደግሞ ኤሪትሪያዊ አይደለችም። ስለዚህ ሬዩና ኢትዮጵያዊ ናት። ምክንያቱም ሬዩና ኤርትራዊ ካልሆነች ሬዩና ኢትዮጵያዊ ናት። አሁን ዲዳክቲቭ አርጊመንት ነው። ሁለተኛ ኤግዛምፕል ደግሞ አይዘር ኢታሊ ኦር ኢትዮጵያ ዎን ደ ሚሊተሪ ኢንሲደንት ኦፍ አድዋ፣ ኢታሊ ዲድ ኖት ዊን ደ ሚሊተሪ ኢንሲደንት ኦፍ አድዋ ዜርፎር ኢትዮጵያ ዎን ደ ሚሊተሪ ኢንሲደንት ኦፍ አድዋ። ኢትዮጵያ ወይም ጣሊያን የአድዋን ጦርነት አሸንፈዋል አለ። ጣሊያን ደግሞ የአድዋን ጦርነት አላሸነፈችም። ስለዚህ የአድዋን ጦርነት ያሸነፈችው ኢትዮጵያ ናት። አሁን ምንም ነገር አያጠራጥርም። ኮንክሉዥን ፕሪሚሱን ስትሪክት በሆነ መንገድ ተከትሎታል። ይህንን አርጊመንት ምን ብለን እንጠራዋለን? ዲዳክቲቭ አርጊመንት ፍሮም ዲስጀንክቲቭ ሳይሎጂዝም ብለን እንጠራዋለን። ሶ ታይፒካል ዲዳክቲቭ አርጊመንቶችን በዚሁ እንጨርስና ኢንስታንት ኦፍ ኢንደክቲቭ አርጊመንታቲቭ ፎርምስ በተፈጥሯቸው ከነዚህ የሚመነጩ አርጊመንቶች ሁልጊዜም ቢሆን ኢንደክቲቭ አርጊመንት ሊያደርጉ የሚችሉ ታይፒካል ኢንደክቲቭ አርጊመንቶችን እናያለን። የመጀመሪያው አርጊመንትስ ኦፍ ፕሪዲክሽን፣ ትንበያን በተመለከተ የምናደርጋቸው አርጊመንቶች። ኢንደክቲቭ ጀነራላይዜሽን፣ አርጊመንት ፍሮም አውቶሪቲ፣ አርጊመንት ቤዝድ ኦን ሰርታይን ሳይንስ፣ አርጊመንት ፍሮም አናሎጂ ኤንድ አርጊመንት ቤዝድ ኦን ኮዜሽን ብለን የምንጠራቸው ሁልጊዜም ቢሆን እነዚህ አርጊመንቶች ከነዚህ የሚመነጩ ማንኛውም አርጊመንት ምን ተብሎ ይጠራል? ኢንደክቲቭ አርጊመንትስ ብለን እንጠራቸዋለን። ሌት ዲስከስድ ዋን ባይ ዋን። የመጀመሪያው ፕሪዲክሽን ነው። ፕሪሚስስ ዲል ዊዝ ሳም ኖውን ኢቨንት ኢን ደ ፕሬዘንት ኦር ደ ፓስት ኤንድ ደ ኮንክሉዥንስ ሙቭ ቢዮንድ ዚስ ኢቨንት ቱ ሰም ኢቨንት ቱ ሪሌቲቭ ፊውቸርስ። እዚህ ጋር ፕሪዲክሽን ላይ ማየት ያለብን ምንድነው? ፕሪሚሱ ጋር የምናስቀምጣቸው ነገሮች ምንድናቸው? እኛ ከዚህ በፊት በደንብ የምናውቃቸው ወይም አሁናዊ የሆኑ እውቀቶችን ተጠቅመን ነገር ግን ኮንክሉዥናችን መደምደሚያችን ላይ ግን
ቢዮንድ ደ ፊውቸር ነው። አሁን ከምናውቀው ወይም ከዚህ በፊት ከምናውቀው ኢቨንት ጋር የሆነ ኮሪሌት ሊያደርግ የሚችል ኢቨንት ነገር ግን ለወደፊቱ የምንተነበየውን ትንበዮች የምናስቀምጥበት የአርጊመንት አይነት ምን ተብሎ ይጠራል? አርጊመንት ቤዝድ ኦን ፕሪዲክሽን፣ ከፕሪዲክሽን የመጣ የኢንደክቲቭ አርጊመንት አይነት ብለን እንጠራዋለን። በምሳሌ ስናየው ኤግዛምፕል ዋን ሜ አርጊው ዳት ቢኮዝ ሰርታይን ክላውድስ ዴቨሎፕ ኢን ዘ ሴንተር ኦፍ ደ ሃይላንድ ኤሬን ዊል ፋል ዊዝን 24 ሃወርስ። ከመካከላችሁ አንዱ ጓደኛችሁ ምን ብሎ አርጊው ሊያደርግ ይችላል? ተመልከቱ፣ በከፍተኛ ቦታው መካከል ላይ ደመና እየበዛ ደመና እየተፈጠረ እየመጣ ነው፣ እየተፈጠረ መጥቷል። ስለዚህ በ24 ሰዓት ዝናብ ይዘንባል። አሁን እንዴት አድርጎ ነው ፕሪዲክት ያደረገው? ከዚህ በፊት ዝናብ ከመዝነቡ በፊት ሁልጊዜም ቢሆን ደመና እንደሚቋጥር አንደርስታንድ ስላደረገ ይህን ፕሪዲክት አደረገ። አሁን ሊዘንም ላይዘንም ይችላል። ሶ ይህን አርጊመንት ምን ብለን እንጠራዋለን? ኢንደክቲቭ አርጊመንት ብለን እንጠራዋለን። ዚ አዘር ኤግዛምፕል it has been raining for the whole day of this week. This showed that it will rain for the coming weeks. በአሁን ባለፈው ሳምንት በተደጋጋሚ ሙሉ የሳምንቱን 7ቱን ቀናቶች ሳይቋረጥ ዝናብ ዘንቧል። ሶ አሁን በሚመጣው ሳምንትም ይህ ነገር ሊደገም ይችላል። ከባለፈው ሳምንት ከነበረው እውቀት አሁን ፕሪዲክት አደረገ። አሁን ደግሞ የአሁኑ ሳምንት ሊዘንብም ላይዘንብም ይችላል። ሶ ከዚህ በመነሳት ይህን አርጊመንት ምን ብለን እንጠራዋለን? ኢንደክቲቭ አርጊመንት ብለን እንጠራዋለን። ሁለተኛው ደግሞ ዲፐንድስ ኦን ዘ ኤግዚስታንስ ኦፍ ሲሚላሪቲ ቢትዊን ቱ ቲንግስ ኦር ስቴት ኦፍ አፌርስ። በሁለት ነገሮች ወይም በሁለት ሁኔታዎች መካከል መመሳሰልን መሰረት አድርገን የምንሰራው የአርጊመንት አይነት ምን ተብሎ ይጠራል? አናሎጂካል አርጊመንትስ ተብሎ ይጠራል። ሰርታይን ኮንዲሽን ዳት አፌክት ደ ቤተር ኖው ሲቹዌሽን ኢዝ ኮንክሉድ ቱ አፌክት ዘ ለሰር ኖው ሲቹዌሽን። ከዚህ በፊት በጣም በተሻለ ሁኔታ ቤተር በሆነው ወይ የምናውቀው ሁኔታ አሁናዊ ይሁንም ወይም በደንብ ልናውቀው የማንችለው ሁኔታ በዛኛው መሰረት አድርገን በደንብ በምናውቀው ሁኔታ መሰረት አድርገን ኮንክሉድ ስናደርግ ያንን አርጊመንት ምን ብለን እንጠራዋለን? አናሎጂካል አርጊመንት ብለን እንጠራዋለን። አናሎጂካል አርጊመንት ከሆነ ደግሞ ያን አርጊመንት ምንድነው? ኢንደክቲቭ አርጊመንት ነው። ኤግዛምፕል ስናይ ፎር ኢንስታንት ኮምፒውተር ኤ ኢዝ ማኒፋክቸርድ ኢን 2012 easy to access and fast in processing. Computer B is also manufactured in 2012 easy to access. It follows that computer B is also fast in processing. ኮምፒውተር ኤ የተመረተው በ2012 ሲሆን አክሰስ ለማድረግ ቀላልና ፕሮሰስ ያደርግ ደግሞ በጣም ፈጣን ነው። ኮምፒውተር ቢ ደግሞ የተመረተው በ2012 ሲሆን አክሰስ ለማድረግ ቀላል ነው። አሁን እዚህ ጋር ሁለት ነገሮች የሚመሳሰሏቸው ነገሮች አሉ። ኮምፒውተር ኤ እና ኮምፒውተር ቢ የተመረቱበት ዓመትና ኢዚ ቱ አክሰስ መሆናቸው የሚያመሳስላቸው ነገር ነው። ሶ ሁለቶችን ከሚያመሳስላቸው ነገር ተነሳና ኢት ፎሎ ዳት ኮምፒውተር ቢ ኢዝ ኦልሶ ፋስት ኢን ፕሮሰሲንግ። ስለዚህ ኮምፒውተር ቢ በፕሮሰሱ ፋስት ነው ብሎ ድምዳሜ የሚያስቀምጥ ከሆነ ይኸውን ኮምፒውተር ቢ አሁን ፕሮሰሲንግ ጋር ፋስት ሊሆንም ላይሆንም ይችላል። ሶ ኮንክሉዥኑ ፕሪሚስን የተከተለው ወይ ፕሮባቢሊስቲክ በሆነ መንገድ ነው። ሶ ይህን አርጊመንት ምን ብለን እንጠራዋለን? ኢንደክቲቭ አርጊመንት ብለን እንጠራዋለን። ዲ አዘር ዋን ኢዝ አን ኢንደክቲቭ ጀነራላይዜሽን ነው። ፕሮሲድስ ፍሮም ደ ናውሌጅ ኦፍ ሴሌክትድ ሳምፕል ቱ ክሌም አባውት ደ ሆል ግሩፕስ። የሆነ ሳምፕል እንደ ሳምፕል የሆነ ቡድን የሆነ ነገር የሆነ ሳምፕል መርጠን ከሳምፕሉ ያገኘነውን እውቀት መሰረት ማድረግ ሆሉን ጀጅ የምናደርግበት የአርጊመንት አይነት ምን ተብሎ ይጠራል? አን ኢንደክቲቭ ጀነራላይዜሽን ብለን እንጠራዋለን። ክሌም ወይም በዚህ አርጊመንት ዋና ሀሳባችን ምንድነው? ሲን ዘ ሳምፕል ሃቭ ኤ ሰርተን ኤክስ ካራክተሪስቲክስ ኦል ሜምበርስ ኦፍ ደ ግሩፕ ሃቭ ዘ ሴም ኤክስ ካራክተሪስቲክስ። ከወሰድናቸው ሳምፕሎች መካከል አንድ የታወቀ ኤክስ የተባለ ካራክተሪስቲክስ ካላቸው ያነ ኤክስ የተባለው ካራክተሪስቲክስ ከወሰድነው ሳምፕል ላሉት ለእያንዳንዱ ሜምበሮች ከእያንዳንዱ ሜምበሮች ይኖራሉ ብለን ጀጅ የምናደርግ ይኖራሉ ብለን ኮንክሉድ የምናደርግ ከሆነ ያንን አርጊመንት ኢንደክቲቭ አርጊመንት ቤዝድ ኦን አን ኢንደክቲቭ ጀነራላይዜሽን ብለን እንጠራዋለን። ፎር ኤግዛምፕል በምሳሌ ለማየት ያክል ዋን ሜ አርጊው ዳት ቢኮዝ 3 out of 4 people in a single prison are black. One may conclude that 3/4 of prison population are blank. ለምሳሌ ያክል አንድ በድንገተኛ ሁኔታ እስር ቤት የሄደ ሰው 4 ሰዎችን ሊያገኝ ይችላል። ከ4ቱ ሰዎች መካከል 3ቶቹ ጥቁሮች ከሆኑ
ከዛ ከእስር ቤት ከተመለሰ በኋላ ምን ብሎ ኮንክሉድ ሊያደርግ ይችላል? በዚች ሀገር ከታሰሩት 3/4 ሙሉ ጥቁሮች ናቸው ብሎ የሚደመድም ከሆነ ይህ አርጊመንት ቤዝድ ኦን ጀነራላይዜሽን ብለን እንጠራዋለን። ለምሳሌ ያክል ደግሞ በጣም ለእናንተ ምሳሌውን ሳቀርብላችሁ፣ ለምሳሌ አሁን እናንተ የሎጂክ ኤግዛም እየተቀበላችሁ እንደሆነ አስቡ። ያን የሎጂክ ኤግዛማችን መምህራችሁ እየመለሰላችሁ ያለ 10 ተማሪዎች ቤስት የሆነ ውጤት ቢያመጡ የ10 ተማሪዎችን ውጤት በማየት መምህሩ ይሄ ክላስማ ቤስት የሆነ ምርጥ የሆነ ወይም ጎበዝ የሆነ ክላስ ነው ብሎ ጀጅ ቢያደርግ ይሄን አርጊመንት ምን ብለን እንጠራዋለን? ኢንዳክቲቭ ጀነራላይዜሽን ብለን እንጠራዋለን። ዲ አደር ታይፒካል ኢንዳክቲቭ አርጊመንት ኢዝ አን አርጊመንት ፍሮም አውቶሪቲ፣ ከአውቶሪቲዎች የሚመነጭ የአርጊመንት አይነት ነው። ኮንክሉዥንስ ረስት አፖን ስቴትመንት ሜድ ባይ ሳም ፕሪስምድ አውቶሪቲ ኦር ዊትነስ። ይህ አርጊመንት እንዴት ብሎ ይፈጠራል ብለን ከጠየቅን ደግሞ በአውቶሪቲዎች በሆነ ፊልድ ፕሮፌሽን ባላቸው ሰዎች ወይም ደግሞ የሆነ ነገር በአይን እማኞች ስቴትመንት መሰረት አድርገን ኮንክሉዥናችን የምንደመድመው ማንኛውም የአርጊመንት አይነት ምን ተብሎ ይጠራል? አርጊመንት ፍሮም ኦቶሪቲ ብለን እንጠራዋለን። ለምሳሌ ያክል ፎር ኢንስታንስ a lawyer may argue that the person is guilty because an eyewitness testified to that effect under oath። ጠበቃው ምን ብሎ ሊከራከር ይችላል? ይህ ሰውማ ወንጀለኛ ነው ሊል ይችላል። ለምን ተብሎ ሲጠየቅ ምክንያቱም የዚህን ሰው ወንጀለኛነት የሚመሰክሩት የአይን እማኞች ወይም ምስክሮች ከመመስከራቸው በፊት ቅድሚያ በኦዝ በመሐላ ስለሚያልፉ ወይም በመሐላ ቼክ ስላደረግናቸው ይህ ሰው ወንጀለኛ ነው። The other example is called all matters are made up of a small particles called quarks because the university professor said so። ሁሎች ማተሮች ትናንሽ ከሆኑ ወይም ጥቃቅን ከሆኑ ኩራክስ ብለን ከምንጠራቸው ፓርቲክሎች የተሰሩ ናቸው። ለምን ይሄን አልክ ብላችሁ ራሳችሁን ጠይቁት። ደግሞ ምክንያቱም ይሄን ያልንበት ምክንያት የዩኒቨርሲቲው ፕሮፌሰር ይህንን ብሎ ስለነገረ ነው ብላችሁ የምታቀርቧቸው ማንኛውም አርጊመንቶች ምን ሊሆን ይችላሉ? ኢንዳክቲቭ አርጊመንቶች ሊሆኑ ይችላሉ። ዲ አደር ታይፒካል ኢንዳክቲቭ አርጊመንት ኢዝ አርጊመንትስ ቤዝድ ኦን ሳይን፣ ምልክትን መሰረት አድርገን የምንሰራቸው አርጊመንቶች proceeded from the knowledge of a certain sign to the knowledge the sign symbolize። አያችሁት? ከዚህ በፊት የሆነ ስለዛ ሳይን ስለዛ ምልክት የሆነ እውቀት አለን። ያንን ሳይን ባየንበት ሰዓት ያንን እውቀት መሰረት አድርገን ድምዳሜ የምንደርስ ከሆነ ያንን አርጊመንትስ ቤዝድ ኦን ሳይን ብለን እንጠራዋለን። ለምሳሌ ያክል በኤግዛምፕል ታሳያችሁ የበለጠ ግልጽ ይሆንላችኋል። ፎር ኢንስታንስ አፍተር ኦብዘርቪንግ ኖ ፓርኪንግ ሳይን ፖስትድ ኦን ዘ ሳይድ ኦፍ ኤ ሮድ ዋን ሜይ ኢንፈር ዳት the area is not allowed for parking። ለምሳሌ ያክል መኪና ይዛችሁ እየሄዳችሁ ከመንገዱ ሳይድ ላይ ከመንገዱ ጎን ላይ ኖ ፓርኪንግ የሚል ታፔላ አቁሞ ብታዩ፣ ከዚህ በፊት ኖ ፓርኪንግ የሚል ታፔላ ስታዩ እናንተ እዛ አካባቢ መኪና ማቆም እንደማይፈቀድ ታውቃላችሁ። ያን በማስታወስ አሁን ካላችሁበት ቦታ ላይ መኪና አለማቆማችሁን አስባችሁ መኪና ማቆም እንደሌለባችሁ ኮንክሉድ ስታደርጉ ይህን አርጊመንት ቤዝድ ኦን ሳይን ብለን እንጠራዋለን። The other typical inductive argument is called an argument based on causation። የኬዝና የኢፌክትን ውጤት መሰረት ማድረግ የምንሰራው የአርጊመንት አይነት ነው። depends on instance of cause and effect which can never be known with absolute certainty። በኬዝና በኢፌክት የምንሰራው ማንኛውም ድምዳሜ ሁልጊዜም ቢሆን በፍጹማዊ በሆነ መልኩ እርግጠኛ ልንሆን አንችልም። ለምሳሌ ያክል ግን በኤግዛምፕል ታሳያችሁ የበለጠ ግልጽ ይሆናል። ኤግዛምፕል from the knowledge that a bottle of water had been accidentally left in the freezer overnight someone may conclude that it had frozen case to effect። ለምሳሌ ያክል እናንተ ከዚህ በፊት የሆነ በብርጭቆ ውሃ አድርጋችሁ ሙሉ ሌሊቱን ፍሪጅ ጋር ብታኖሩት እንደሚቀዘቅዝ ታውቃላችሁ። ካስቀመጣችሁ በኋላ አንድ ሰው መጥቶ ስለዚህ ከዚህ በመንሳት የሆነ ሰው ምን ኮንክሉድ ሊያደርግ ይችላል? ያስቀመጥነው ውሃ ቀዝቅዟል ብሎ ኮንክሉድ ሊያደርግ ይችላል። አሁን ኬዝ ኢፌክት ሪሌሽን ብለን እንጠራዋለን። ዲ አዘር ኤግዛምፕል ኢዝ አፍተር ቴስቲንግ ኤ ፒስ ኦፍ ቺክን ኤንድ ፋይንዲንግ ኢት ድራይ ኤንድ ታፍ ዋን ሜድ ኮንክሉድ ዳት ኢት ሃድ ቢን ኦቨርኩክድ። ይሄ ደግሞ ኢፌክቱ ኬዝ ይባላል። አሁን ይሄ ለምንድነው ኢፌክቱ ኬዝ የተባለው ካላችሁ
ከመካከላችሁ አንድ ጓደኛችሁ የሆነ ሬስቶራንት ቢሄድና የሆነ ዶሮ ወጥ ቢቀርብለት ያንን ዶሮ ወጥ ቢቀምስና የዛ ዶሮ ጣዕሙ ደረቅ ያነ ዶሮ ምንም ቅባት የሌለው ከሆነና በጣም ታፍ ከሆነ በጣም የገረረ ማለት ነው ስጋው በጣም የገረረ ከሆነ መጨረሻ ላይ ምን ኮንክሉድ ሊያደርግ ይችላል? ያነ ጓደኛችሁ አይ ይሄ ዶሮ ወጥማ ከሚጠበቀው በላይ በስሏል ብሎ ኮንክሉድ ሊያደርግ ይችላል። the other example is the meat is dry so that it had been overcooked ስጋው በጣም ደርቋል። በጣም የደረቀበት ዋናው ምክንያት ደግሞ ከሚጠበቀው በላይ ኩክድ ስለሆነ ብላችሁ ኮንክሉድ ታደርጋላችሁ። አሁን የኬዝ እና የኢፌክት ሪሌሽንሺፕ አርጊውመንትስ ብለን እንጠራዋለን። የዛሬው ዲስከሽናችን ይህን ይመስል ነበር። በቀጣይ ፓርት ደግሞ ስንገናኝ ኢቫሉዌቲንግ አርጊውመንትስ ዲዳክቲቭ ኤንድ ኢንዳክቲቭስ እንዴት አድርገን ዲዳክቲቭ ወይም ዲዳክቲቭ እና ኢንዳክቲቭ የሆኑ አርጊውመንቶችን ኢቫሉዌት እናደርጋለን በሚል ቶፒክ እንገናኛለን። ፕሊዝ እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችን ሰብስክራይብ ያላደረጋችሁ ልጆች ኢትዮ ፍሬሽማን ቲዩን ሰብስክራይብ በማድረግ የኛ ቤተሰብ መሆን ትችላላችሁ። እንዲህ ቪዲዮአችን ላይክ፣ ሼር፣ ኮመንት ማድረጉ እንዳይረሱ። ስለነበረን ጊዜ እናመሰግናለን። መልካም ጊዜ፣ መልካም ቆይታ